በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ስም ጸጋና ሰላም ለእናንተ ይሁን። እግዚአብሔር ስለረዳን፣ እግዚአብሔር ስላገዘን ደግሞ በዚህ ሰዓት በፊቱ አለን። ከቅዱስ ቃሉ እግዚአብሔርን የዘላለም ምክርና ሐሳቡን ለመስማት እግዚአብሔር ስለወደደ ይህን ቀን ሰጥቶናል። ስለዚህ ባለው ደቂቃ ውስጥ ከእግዚአብሔር ቃል የእግዚአብሔርን ሐሳብ አብረን እንካፈላለን። ቃሉን ከማንበቤ በፊት አብረን እንጸልያለን። የዘላለም አባት የዘላለም አምላክ ልዑል እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። ክብር ሁሉ ላንተ ይሁን። ጌታ ሆይ ደግሞም በምሕረትህ ተረድተን በጥበቃ ተጠብቀን ዛሬ በዚህ ሰዓት ደግሞ በፊትህ አለን። በክርስቶስ ኢየሱስ ስም ተባረክ። ጌታ ሆይ ቀንን፣ ዘመንን፣ እድልን ደግሞ ለሰው የምትሰጥ አንተ ነህ። በጌታ በኢየሱስ ስም በዚህ በተሰጠን ጊዜና ዘመን ፈቃድህን፣ ሐሳብህን መረዳት ማስተዋል እንዲሆንልን በጸጋህ እንድትረዳን በኢየሱስ ስም እንጸልያለን። ይህ ሁሉ ሲሆን ክብሩ ላንተ እንዲሆን ጥቅሙ ደግሞ ለእኛ እንዲሆን በኢየሱስ ስም ጸለይን። ቃልህን ባርክልን፣ እንድናስተውለው እርዳን። ስንሰማም ስንናገርም አንተ ከኛ ጋር አሁን በጌታችን በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። የዮሐንስ ወንጌል ምዕራፍ 4 ቁጥር 39 ጀምሮ ያለውን ቃል አነብና አብረን እንካፈላለን። ሴቲቱም ያደረግኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉ ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ክብር ለእግዚአብሔር ይሁን። በዚህ ቃል ላይ ቆመን አዳኙ የዓለም ሁሉ መድኃኒት ነው በሚል ርዕስ የእግዚአብሔርን ሐሳብ እንካፈላለን። አሁን ባነበብኩት የወንጌል ክፍል ላይ እኔ ከቁጥር 39 ጀምሬ ነው ያነበብኩት። ሐሳቡን ከዚህ ከቁጥር 39 ጋር ለማስተሳሰር ጌታችን ኢየሱስ ክርስቶስ በዚህ ምዕራፍ መጀመሪያ ቁጥሮች ላይ በኃጢአት በክፉ ተግባር ከምትታወቅ ከአንዲት ሳምራዊት ሴት ጋር ረጅም ጊዜ የወሰደ ውይይት እንዳደረገ በዚህ ስፍራ ላይ ተጽፏል። ያው እንደሚታወቀው አይሁድና ሳምራውያን ልዩነት በመካከላቸው አለ። ለረጅም ጊዜ የቆየ ጸብ፣ መለያየት እንደነበረ በዚህም የወንጌል ክፍል ላይ የተመሰከረ ምስክርነት አለ። አይተባበሩም ነበር ይላል። ያው ሳምራውያን ድብልቅ ሕዝቦች ናቸው ተብለው ስለሚታመኑ በአይሁዳውያን ዘንድ አይሁዳውያን በይሁዳ የሚኖሩ እስራኤላውያን ከነዚህ ሰዎች ጋር በአንዳንድ ጉዳይ ካልሆነ በስተቀር በብዙ ነገሮች ኅብረት እንደማይፈጥሩ ተስማምተዋል። በዚህ ስፍራ የምናየው በጌታችን በኢየሱስ ክርስቶስ የተገለጠው ሐሳብ ሳምራውያንን ያገለለ ከጥንት ጀምሮ በአይሁዳውያን ባህል መካከል የቆየውን የጸብ ግድግዳ ያፈረሰና ይህንን ባህል የጣሰ ተግባር ሲያደርግ እናየዋለን ጌታ ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 8 ላይ ጌታችንን ኢየሱስ ክርስቶስን አይሁድ ሳምራዊ ነህ፣ ጋኔን አለብህ ብለው ሲሰድቡት እናያለን። ስለዚህ ሳምራውያንን በጣም ይጠሏቸው ስለነበረ በዛን ዘመን ሳምራዊ ነህ
ማለት አንድን ሰው ስድብ እንደሆነ ይቆጠራል። በነገራችን ላይ ጌታ ኢየሱስ ክርስቶስ ጋኔን አለብህ ለተባለው ንግግር መልስ ሰጥቷል። ሳምራዊ ነህ ለሚባለው ግን ምንም ያለው ነገር የለም። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ በሕይወቱም በአገልግሎቱም ይሄንን ድንበር ሰብሮ ጥሶ ሄዶ እቺን ሳምራዊት ሴት ጌታ ኢየሱስ ክርስቶስ ስለ የሕይወት ውሃ ከሆድ ስለሚፈልቅ ስለዚህ ምንጭ ውሃ እንድታጠጣው ምሳሌያዊ በሆነ ነገር ይሄንን አያይዞ ስለ ሕይወት ውሃ ስለ ዘላለም ሕይወት ሲመሰክርላት እናያለን። ያው ግድ አለው ነው የሚለው። በያዕቆብ ጉድጓድ አካባቢ በዛ ስፍራ ተቀምጦ እቺ ሳምራዊት ሴት ውሃ ልትቀዳ በመጣችበት ሁኔታ ውስጥ ጌታ ኢየሱስ ክርስቶስ ይሄንን ንግግር ከእርሷ ጋር ቀጥታ ሲያደርግ እናያለን። መጀመሪያ ላይ እቺ ሴት የእግዚአብሔር ልጅ ኢየሱስ ክርስቶስን ተራ አይሁዳዊ እንደሆነ እንደዚህ ተረድታ ከእሱ ጋር ስታወራ እንደነበረ ማስረጃ አለን። በተለይ ከቁጥር 7 እስከ 10 ባለው ውስጥ እርሱን አይሁድ አንድ እንደ አይሁዳዊ ወንድ እንደዚህ ተቀብላ ከእሱ ጋር ስታወራ ነበር። ማን እንደነበረ አታቅም፣ ምን ሊሰጣት እንደሚችል አታቅም፣ ስጦታውን ደግሞ እንዴት ልትቀበል እንደምትችልም አታቅም ነበር፣ እውቀት የላትም። በሁለተኛ ደረጃ በነበራቸው ንግግር ያ ውሃ ጠጪን ያላት ጌታችን ኢየሱስ ክርስቶስ ሲጀምር በሁለተኛው ላይ ባለው ንግግር ከያዕቆብ አትበልጥም የሚል ሐሳብ ነው ያነሳችው። ሴቲቱ በቀላል አልተሸነፈችም፣ እጇን አልሰጠችም። አንተ አይሁዳዊ ስትሆን እኔ ደግሞ ሳምራዊ ከመሆን ሴት እንዴት ውሃ ትለምናለህ? ፈጽሞ ሊሆን የማይችል ሊደረግ የማይችል አይነት ነገር ነው ያለችው ነው። ግን ጌታ ኢየሱስ ክርስቶስ ወደዚህ ስፍራ ለምን እንደመጣ ያውቅ ነበርና አንዱም የጠፉትን ኃጢአተኞች ለመፈለግ ወደ ዓለም የመጣበት ጉዳይ ስለሆነ እችን ሴት እስከ መጨረሻው ድረስ ታግሶ ትክክለኛ ማንነቱ ላይ እስከምትደርስ ድረስ አብሯት ሲያወራ እናያለን። ክብር ለእግዚአብሔር ይሁን። ቀጥላ ያለችው ነገር ከያዕቆብ ይሄንን ጉድጓድ የውሃ ጉድጓድ ከሰጠን ከአባታችን ከያዕቆብ አትበልጥም ነው። ስለዚህ ሳምራውያን ቢሆኑም ድብልቅ ዘሮች ቢሆኑም በሰማርያ ከተማ የሰፈሩ በጋብቻ በተለያየ ነገር የተዳቀሉ ቢሆኑም መሲህ እንደሚመጣ ያምናሉ። ሁለተኛ ደግሞ አባቶች የሚሏቸውን ያዕቆብና አብርሃምን ያምናሉ። ስለዚህ ከዛ ተነስታ ነው ከያዕቆብ አትበልጥም የሚል ክርክር ያነሳችው። በሶስተኛ ደረጃ እቺ ሴት እውቀቷ እያደገ የጌታችን ኢየሱስ ክርስቶስ ንግግርም እየበረታባት ሲመጣ ነቢይ እንደነበረ ደግሞ ተረድታለች። ይሄን ነገር ያለችው በቀጥታ ውሃውን ሊሰጣት ከተስማሙ በኋላ እሷም ከድካም አርፋለሁ፣ ሁል ጊዜ ውሃ ልቀዳ ከምመጣ ካንተ ውሃ ጠጥቼ ለዘላለም ማልጠማ ከሆነ ይሄንን ውሃ ስጠኝ ስትል ባልሽን ጠርተሽ ነይ ባላት ሰዓት ባል የለኝም ባለችው ጊዜ ጌታችን ኢየሱስ ክርስቶስ መልካም ብለሻል፣ አሁንም ካንቺ ጋር ያለው ባልሽ አይደለም ብሎ የደበቀችውን የውስጥ ምስጢሯን አውጥቶ ሲነግራት ደነገጠች። ሴቲቱ ደነገጠችና ነቢይ እንደሆነ አሰበች ማለት ነው። ያውላችሁ መጀመሪያ ላይ ነበረ እሳቤ አይሁድ ነው፣ አንድ ተራ አይሁድ ሰው ነው። ይሄ ነው ሐሳቧ። ከዛ ከያዕቆብ አትበልጥም ምንም ብትሆን ነው። ሶስተኛው ላይ የውስጥ የደበቀችው የሸሸገችው ነገር ተገልጦ ሲወጣ ነቢይ እንደሆነ አሰበች ሴቲቱ። ከዛ ቀጥታ ወደ አምልኮ ጥያቄ ነው ሄደችው። እናንተ በኢየሩሳሌም ነው ስግደት ትላላችሁ፣ እኛ ደግሞ በዚህ ተራራ ነው። ስለዚህ ከሁለቱ ልኩ የቱ ነው ብላ ነቢይ እንደሆነ ስላሰበች ይሄንን ለዘመናት በውስጥ የቆየውን ጥያቄ መመለስ የሚችለው ነቢይ ነው ብላ አስባ ጠየቀችው። የሚገርመው ግን ጌታ ኢየሱስ ክርስቶስ በኢየሩሳሌምም በዚህም ተራራ ስግደት እንደማይሆን አምልኮ እንደማይሆን ግን ደግሞ የሚሰግዱለት እግዚአብሔርን የሚያመልኩ ሰዎች በመንፈስና በእውነት ማምለክ እንደሚጀምሩ ጊዜውም አሁን እንደጀመረ ይሄንን ቁልጭ ያለ እውነት ይገልጥላታል። ክብር ለእግዚአብሔር ይሁን። ከዛ ይቺ ሴት በዚህም ጥያቄዋ ማለት ነው
አሁን እናንተ በኢየሩሳሌም ትላላችሁ እኛ ደግሞ በዚህ ተራራ እንላለን ብላ ይሄንን ጥያቄ በማንሳቷ ልክ እንደ መጀመሪያው ማንን እንደምታመልክ የት እንደምታመልክ እንዴት እንደምታመልክ አታውቅም ነበር። መጀመሪያ ላይ ጌታ ኢየሱስ ማን እንደነበረ ምን ሊሰጣት እንደሚችል ስጦታውን ደግሞ እንዴት ልትቀበል እንደምትችል አታውቅም ነበር። አሁን ደግሞ በዚህ በአምልኮ ጥያቄ ውስጥ ማንን እንደምታመልክ የት እንደምታመልክ እንዴት እንደምታመልክ አታውቅም። ግን የአምልኮ ጥያቄ አቅርባለች። ለዚህም ጉዳይ ጌታ ኢየሱስ ክርስቶስ የመለሰላት መልስ በገሪዛንም ተራራ በኢየሩሳሌምም አምልኮ እንደማይሆን ከዚህ ይልቅ ግን በቀጥታ በመንፈስና በእውነት ጌታ ኢየሱስ ክርስቶስን ማምለክ እንደሚቻል እግዚአብሔር አብን ማምለክ እንደሚቻል ይሄንን እውነት ይገልጥላታል ለሴቲቱ። እንግዲህ ይሄ ነገር ከሆነ በኋላ ያቀረበችው ጥያቄ እቺ ሴት በአራተኛ ደረጃ ነብይ ነው ከሚለው ዕውቀቷ ከፍ ብላ መሲህ የሚል ግንዛቤ ላይ እንደደረሰች ይሄንን ነገር እንረዳለን ማለት ነው። ክብር ለእግዚአብሔር ይሁን። በቀላል እጇን አልሰጠችም ያልኳችሁ ነገር ይሄ ነው። ሴቲቱ እየሄደች በተለይ ደቀ መዛሙርቱ ከዛ በኋላ ነው የመጡት። ጌታ ኢየሱስ ክርስቶስ ከሴት ጋር ሲነጋገር አይተው ተደነቁ ይላል። ያው ከነሱ ባህል ከነሱ እሳቤ አንጻር ነው። ቁጥር 25 ላይ የአምልኮን ጥያቄ ከመለሰላት በኋላ ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምናገርሽ እርሱ እኔ ነኝ አላት። በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም ይላል። ሴቲቱ ምን ስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሶ ክርስቶስ ይሆንን አለች። እንግዲህ በሴቲቱ ምስክርነት ሰማርያ ከተማ ያለ ሰው ጠቅላላ ግልብጥ ብሎ መጣ ማለት ነው፣ ከሴቲቱ ምስክር የተነሳ። ከዛ በመግቢያዬ ላይ ያነበብኩትን ሐሳብ የተናገሩት እነዚህ ከሰማርያ ከተማ የመጡ ሰዎች ናቸው። ምን አሉ? የሰማርያ እንዲህ ይላል፣ ሴቲቱም ያደረግኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት ይላል። ቁጥር 39 ላይ የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት፣ በዚያም 2 ቀን ኖረ ይላል። ከዛ በኋላ ስለ ቃሉ ከፊተኞች ይልቅ ብዙ ሰዎች አመኑ፣ በእነሱ ጋር ቆየ ጌታ ኢየሱስ ክርስቶስ። ሴቲቱንም ዞር ይሉና ምን ይሏታል? አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ አዳኝ፣ ይሄ ጌታ የሳምራውያን ሰዎች ስለዚህ መሲህ የነበራቸው ዕውቀት መሲህ ብቻ ነው ሳይሆን ይሄ መሲህ ወደ ዓለም የመጣው ዓለምን ሊያድን የመጣ ሕያው ጌታ ነው ወይንም በእግዚአብሔር የተላከ መሲህ ነው የሚል ዕውቀት ያዙ ማለት ነው። ክብር ለእግዚአብሔር ይሁን። መሲሁ የዓለም መድኃኒት ነው። መሲሁ የዓለም መድኃኒት ነው። ይሄንን የሚመስል ምስክርነት በእግዚአብሔር ቃል ውስጥ ብዙ አለ። ከነዚህ ከሰማርያ ሰዎች በመቀጠል ጌታ ኢየሱስ ክርስቶስም የመጣበትን ዓላማ ይነግራቸዋል። ከዛ በኋላ በሌሎች ምዕራፍ ቀጣይ አገልግሎቱን ጌታ ኢየሱስ ክርስቶስ ይቀጥላል። ስለዚህ አንድ ነገር እናስብ እዚህ ላይ ቆመን። የሰማርያ ሰዎች ከተረዱ በኋላ ጌታ ኢየሱስ ክርስቶስን ወይንም ወደ ዓለም የመጣውን መሲህ የዓለም መድኃኒት ብለው ተቀብለዋል። በመግቢያዬ ላይ አዳኙ የዓለም መድኃኒት ነው የሚል ርዕስ ይዤ ነው የጀመርኩት። እንግዲህ ስለ መድኃኒት እያወራን ነው። ስለ መድኃኒት ስናወራ ከዚህ ጋር ተያይዞ የሚመጣ ነገር አለ። መድኃኒት ከበሽታ ጋር ይያያዛል። መድኃኒት ጤናን ከማጣት ጋር ይያያዛል። ወደ ዓለም የተላከው መድኃኒት ማንን ሊያድን ነው የተገለጠው? ወይንም እነማን እንዲድኑበት ነው ይሄ መድኃኒት ወደ ዓለም የተላከው የሚለውን ሐሳብ ቅዱሳት መጻሕፍት በብሉይ ኪዳንም በሐዲስ ኪዳንም በሰፊው ምስክርነት ይሰጣሉ። ክብር ለእግዚአብሔር ይሁን። እንግዲህ የሰው ልጆች ደህንነት የተጀመረበት ቦታ ላይ
ከሰው ልጆች ውድቀት ጋር በተያያዘ እንደሆነ በሰፊው ይታመናል። በተለይ ዘፍጥረት 3 ቁጥር 15 ላይ እግዚአብሔር ከሰው ውድቀት በኋላ ለሰው የገባው ኪዳን ባንተና በሴቲቱ ዘር መካከል ጠላትነትን አስቀምጣለሁ ካለ በኋላ እርሱ ከሴቲቱ የሚወለደው ራስህን ይቀጠቅጣል ተብሎ፣ ስለዚህ ይሄንን ኪዳን ይሄንን ተስፋ ተሸክሞ የእግዚአብሔር ልጅ ሕያው መሲህ ወደ ምድር ወደ ዓለም ተገለጠ። ሲገለጥ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ በመጥምቀ መለኮት በዮሐንስ ምስክርነት ተሰጥቷል። ጌታ ኢየሱስ ክርስቶስ ሲመጣ ይህን ተስፋ ተሸክሞ ነው የእባቡን ጭንቅላት ለመቀጥቀጥ የእባቡን አናት ለመቀጥቀጥ እንደዚህ ሆኖ ተገልጧል። የዓለም መድኃኒት ሆኖ ተገልጧል። ተስፋውን ተሸክሞ ይህንን የተነገረውን የእግዚአብሔርን ቃል ተሸክሞ ማለት ነው። እነዚህ የሰማርያ ሰዎች የዓለም መድኃኒት እንደሆነ እናምናለን ብለው የመሰከሩት ቃል ይሄን ነው። ስለዚህ መድኃኒት ወደ ዓለም የሚመጣ ከሆነ ዓለም ጠቅላላ የታመመ ነበር ማለት ነው። ከዚህ አንጻር የምናየው የኃጢአትን ዓለም አቀፋዊነት ነው። ኃጢአት የሆነስ የሰውን ዘር ብቻ አይደለም የሚያጠቃው፣ የሆነን ክልል ብቻ አይደለም የሚያጠቃው። በእግዚአብሔር እይታ በመጽሐፍ ቅዱስ እሳቤ ኃጢአት ዓለም አቀፋዊ ነው። ሁሉ የሰው ዘር የተጎዳበት፣ ሁሉ የሰው ዘር የተበላሸበት ክፉ መርዝ ነው። ለዚህ ለተጎዳው ዓለም፣ ለዚህ ለተጎዳው የሰው ዘር ጠቅላላ ለዓለም ጠቅላላ የሚሆን መድኃኒትን ነው እግዚአብሔር ያዘጋጀው። ምናልባት በየግላችን ይሄንን መድኃኒት ተቀብለን ልንድንበት እንችላለን። ይሄ ማለት ግን የተገለጠው መድኃኒት የተወሰኑ ሰዎችን ለማዳን ነው የተገለጠው ብለን መደምደም አንችልም። አንዳንድ ትምህርቶች አሉ። ክርስቶስን ለተወሰኑት እንደሞተ፣ ለተወሰኑት እንደተሰቀለ ሊሚትድ አቶንመንት ይባላል። ከፊል ቤዛወት የሚባል ትምህርት በዚህ መልክ አያስተምርም መጽሐፍ ቅዱስ። ክርስቶስ የዓለም መድኃኒት ነው። ክርስቶስ ለዓለም ነው የተገለጠው። በዚህ ነገር ውስጥ ሰዎች በግላቸው ሊቀርቡ ይችላሉ። በግላቸው ቀርበው ይሄንን መድኃኒት በመውሰዳቸው ክርስቶስን የተወሰኑ ሰዎች መድኃኒት ሊያደርገው አይችልም። ምክንያቱም ዓለም ጠቅላላ በዚህ መድኃኒት ቢያምን፣ ይሄንን መድኃኒት ቢቀበል ይሄ መድኃኒት ለዓለም ሁሉ አይበቃም ተብሎ አልተጻፈምና በቂ ነው። እግዚአብሔር በቂ መስዋዕት፣ በቂ መድኃኒት ነው የላከው። ማነጻጸር እንችላለን። የተጎዳው የተወሰነ ሕዝብ አይደለም። የተጎዳው የሰው ዘር ነው። የተጎዳው ዓለም ጠቅላላ ነው። ለተጎዳው ለዓለም ጠቅላላ እግዚአብሔር ከፊል መድኃኒትን አይልክም። የዓለም መድኃኒትን ነው የላከው። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር ዓለሙን ሁሉ እንደወደደ ዓለምን እንዲያድን ልጁን ወደ ምድር እንደላከ የእግዚአብሔር ቃል ምስክርነት አለን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ በተወለደ ሰዓትም ቅዱሳን መላእክት የመሰከሩት ምስክርነት ይኸው ነው። ሕዝቡን ከኃጢአት የሚያድን መድኃኒት ተብሏል። ማቴዎስ ምዕራፍ 1 ቁጥር 21 ላይ ሕዝቡን ከኃጢአታቸው የሚያድን መድኃኒት፣ የምስራቹ ይሄ ነው። ለዓለም የቀረበ መድኃኒት ነው። ክብር ለእግዚአብሔር ይሁን። ተስፋው ለዓለም ዘር ሁሉ ነው። ተስፋው ለዓለም ሁሉ ስለሆነ ማለት ነው ይሄ መድኃኒት በዚህ መልክ ተገልጧል። ክብር ለእግዚአብሔር ይሁን። የተጎዳው ሕዝብ ስለሆነ፣ የተጎዳው ዓለም ጠቅላላ ስለሆነ፣ ስለዚህ የተገለጠው መድኃኒት የዓለም መድኃኒት ነው። አዳኙ የዓለም ሁሉ ነው። ምናልባት ሰው በየግሉ ወደዚህ መድኃኒት ሊመጣ ይችላል። ይሄ ማለት ግን ኢየሱስ ክርስቶስ የዓለም መድኃኒት አይደለም የሚል አስተምሮ እንድንሰራ ክፍተት የሚሰጥ ነገር አይደለም። ወገኖቼ እናስተውል። ስለዚህ የእነዚህ ሰዎች ምስክርነት ምን ነበረ? እናውቃለን፣ አውቀንማል፣ የዓለም መድኃኒት ነው እሱ ነው። ወገኖቼ ስለ መድኃኒት ብዙ ነገር ልናውቅ እንችላለን። በስጋ ታመን በስጋ ወስደን የምንድንባቸው ብዙ መድኃኒቶች አሉ። ሰው መድኃኒትን ከመድኃኒት ያበላልጣል። ይሄ መድኃኒት የዚህ ሀገር ነው፣ ብራንዱ እንደዚህ ነው፣ ይሄ መድኃኒት ቶሎ መፍትሄ ይሰጣል
እየተባለ ሰው መድኃኒት ከመድኃኒት ያነጻጽራል። ዋጋም እንደዛው ነው። እንደዚህም ሆኖ ሰዎች ይሄንን መድኃኒት ወስደው ላይድኑ ይችላሉ ከስጋ ህመማቸው። ወገኖቼ የተወሰነውን ክፍል ሊያድን ይችላል በስጋ የምናውቀው መድኃኒት። ወይ ደግሞ የመድኃኒትን ጠባይ የሚያውቁ ሰዎች ምናልባት ይሄንን ሰፋ አድርገው ሊያውቁ ይችላሉ። መድኃኒቶች እያንዳንዳቸው በዚህ ምድር ለስጋ ህመም የምንወስዳቸው ኢፌክት አላቸው፣ ተጽዕኖ አላቸው። አንዱን ነገር ሲያድኑ አንዱን ነገር ያበላሻሉ። የክርስቶስ መድኃኒትነት እንደዚህ አይደለም ወገኖች። በእምነት ለሚቀበለው በእምነት ለሚወስደው ፈጽሞ ከኃጢአት የሚያድን ከኃጢአት ነፃ የሚያወጣ ፍቱም መድኃኒት ነው። ክብር ለእግዚአብሔር ይሁን። ዛሬ ይህንን መልእክት የምትሰሙ የትም ቦታ ሆናችሁ ክርስቶስ የዓለም መድኃኒት ነው። ጌታ ኢየሱስ ክርስቶስ እንደተናገረው ራሱ በሽተኞች መድኃኒትን ይፈልጋሉ፣ ለጤነኞች አልመጣውም ለታመሙ ለበሽተኞች እንጂ ብሏል። ክርስቶስ የመጣው በሽታ የኃጢአት በሽታ ላጠቃቸው ለሰው ዘር ጠቅላላ ነው። ይሄ መድኃኒት አያስፈልገኝም የሚል ሰው የለም። ወይ ደግሞ መጽሐፍ ቅዱስ ስፔሻል ኬዝ አድርጎ የሚናገርለት ክፍል የለም። የሰው ወገን ጠቅላላ ተበላሽቷል፣ በዚህ ኃጢአት ተበክሏል። መድኃኒቱም የሚያስፈልገው ለሰው ዘር ጠቅላላ ነው። ስለዚህ ይሄ የመጣው መድኃኒት ምን አይነት መድኃኒት ነው ካል በአንደኛ ደረጃ የምናየው በዚህም በዮሐንስ ወንጌል ምዕራፍ 4 ላይ የተመሰከረው ምስክርነት መሲህ ነው። ተስፋ የተገባለት ተስፋ የተነገረለት መሲህ ነው። ወደ ዓለም የሚመጣው መሲህ ነህን ብላ ጠየቀችው ሳምራዊቷ ሴት። አዎ እርሱ ነኝ አላት። ስለዚህ ኢየሱስ መሲህ ነው። ይሄ ወደ ዓለም የተገለጠው መድኃኒት መሲህ ነው። በሁለተኛ ደረጃ ይሄ ወደ ዓለም የተገለጠው መሲህ ወይንም ለዓለም የተገለጠው መድኃኒት እርሱ የእግዚአብሔር ልጅ ነው። ክብር ለእግዚአብሔር ይሁን። ተራ አይደለም። ይሄ ከአንድ ሀገር እያልን የምናማርጠው መድኃኒት አይደለም። በየትኛውም መድኃኒት አይተካም። ለስጋም ለነፍስም መድኃኒት የሆነ ነው። ይሄ መድኃኒት ዛሬ ሰዎች ቢያቃልሉትም በተለያየ መድኃኒት ቢቀይሩትም ይሄ መድኃኒት እውነተኛ መድኃኒት ነው። ለሁሉም የአካል ክፍላችን የሚሆን ለሁሉም ነገራችን የሚሆን መድኃኒት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር እንደዚህ አይነት መድኃኒት ነው የላከልን። ባናውቀውም ባንገነዘበው ባንረዳውም ይሄ መድኃኒት የእግዚአብሔር ልጅ ነው። በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ የተገለጠውን መድኃኒት የእግዚአብሔር ልጅ ብሎ ይጠራዋል። ክብር ለእግዚአብሔር ይሁን። 3:9 ላይ እንደዚህ ይላል፣ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የተገለጠው መድኃኒት ማን ነው? የእግዚአብሔር ልጅ ነው። ይህንን መድኃኒት በብዙ መንገድ ማብራራት እንችላለን። ቀላል መድኃኒት አይደለም ለዓለም የተሰጠው። ሌላ ማንነቱ ማን? የእግዚአብሔር ልጅ ነው። ይሄ መድኃኒት የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ቅድም የነገርኳችሁ ሐሳብ በዘፍጥረት 3:15 ላይ የነበረው እግዚአብሔር ከአፉ ያወጣው ቃል የእባቡን ጭንቅላት የሚቀጠቅጥ እባቡን ረግጦ የሚያጠፋው ይሄው በዚህም በዮሐንስ መልእክት ላይ የተገለጠው የዲያብሎስን ሥራ እንዲያፈርስ የዲያብሎስን ተንኮል አመፃውን የሰው ዘር ጠቅላላን የጎዳበትን ይህንን መርዝ ለማጥፋት የተላከው መድኃኒት እርሱ የእግዚአብሔር ልጅ ነው። ክብር ለእግዚአብሔር ይሁን። ሌላም ምስክርነት አለ። የተገለጠው መድኃኒት የእግዚአብሔር ልጅ ነው፣ መሲህ ነው ብለናል። እርሱ የዘላለም አምላክ ነው። ክብር ለእግዚአብሔር ይሁን። በሮሜ መጽሐፍ ላይ እናነባለን ይህንን ምስክርነት። ሮሜ ምዕራፍ 9 እንደዚህ ይላል። ከቁጥር 4 ጀምሮ ላነበው። እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ወደ ዓለም የተገለጠው ወደ ዓለም የመጣው መድኃኒት የዘላለም አምላክ ነው ወገኖቼ።
ተራ ነገር አይደለም። የምንንቀው መድኃኒት አይደለም። የዘላለም አምላክ ነው ተብሏል። መለኮት ነው። ሰውን ሊያድን የመጣ በሽተኞችን ሊፈውስ የመጣ መለኮት የሆነ የእግዚአብሔር ቃል የእግዚአብሔር ልጅ ነው። ይህንን ማሰብ አለብን። ስለዚህ መድኃኒት ስናስብ መሲህ መሆኑን ማሰብ አለብን። ሌላ የእግዚአብሔር ልጅ መሆኑን ማሰብ አለብን። ሌላስ የዘላለም አምላክ መሆኑን ማሰብ አለብን። ይሄ ካልሆነ የመድኃኒቱ ትልቅነት አይታየንም ወገኖች። ሀገር ውስጥ ለተመረተ መድኃኒትና ውጭ ሀገር ለተመረተ መድኃኒት የምንሰጠው ግምት እንኳን ይለያያል። ብራንድ እንጠይቃለን መድኃኒት ስንገዛ። ስለዚህ ይሄ መድኃኒት ተራ መድኃኒት አይደለም ወገኖቼ። በተለያየ ሃይማኖት ስብከት በተለያየ የሰው ስርዓት የምንቀይረው ከእግዚአብሔር ባልሆነ ተስፋ የምንለውጠው መድኃኒት አይደለም። እግዚአብሔር ለዓለም ያዘጋጀው መድኃኒት ኃጢአት ፈጽሞ በትክክል የሰውን ዘር ጎድቷል። ኃጢአት በሰው ዘር ላይ ያደረገው ነገር ቀልድ አይደለም ወገኖቼ፣ ድራማ አይደለም። ብዙዎቻችን የምናውቀው የምንመለከተው በቴሌቪዥን ድራማ ሰዎች አስመስለው የሚሰሩበት ነገር ነው። እንደዛ ተዋናይ ላይሆኑ ይችላሉ በኖርማል ህይወታቸው ሰዎቹ፣ ግን አስመስለው ይሰራሉ። ኃጢአት እንደዚህ አላደረገም። የሰውን በደንብ ነው የጎዳው። ከእግዚአብሔር ነው የለየው። የመንፈስ ሞትን ነው በሰው ላይ ያመጣው። የሥጋ ሞትን ተያይዞ ብዙ ውድቀቶች በሰው መጥተዋል። ሪል ነው፣ እውነት ነው። ስለዚህ መድኃኒቱም እውነት ነው ወገኖቼ፣ ተራ መድኃኒት አይደለም። ስለዚህ የእግዚአብሔር ልጅ የሆነው እርሱ መድኃኒት ነው። መሲህ የሆነው እርሱ መድኃኒት ነው። የዘላለም አምላክ የሆነው እርሱ መድኃኒት ነው። ስለዚህ ይሄ መድኃኒት ከፍ ያለ መድኃኒት ነው። በሰማይም በምድርም ወደር የሌለው መድኃኒት ነው። ተተኪ የሌለው መድኃኒት ነው። ይህንን እንድናስብ እፈልጋለሁ። የመድኃኒቱን ትልቅነት ካወቅ በሕይወታችን የምንሰጠውም ስፍራ ይለያል ወገኖች። ዛሬ ይሄ ክርስቶስ ስም ወይንም ለዓለም የተገለጠው መድኃኒት በአንዳንድ ሰዎች ዘንድ ለፓራሲታሞል፣ ለፓናዶል፣ ለሌሎች ተራ መድኃኒቶች የሚሰጠው ግምት እንኳን ለዚህ ስም ሳይሰጠው ቀርቶ ብዙዎቻችን እያየን እናዝናለን። በአንዳንድ በክርስትና ክፍሎች ላይ ከዚህ መድኃኒት ከሆነው ስም ይልቅ ዘይቶች፣ ጨርቆች፣ አንዳንድ ነገሮች ስፍራውን ይዘው በክርስትናው ዓለም ላይ ነው የምላችሁ ወገኖች፣ ስፍራ ይዘው ሰው ሁሉ በእነዚህ ነገሮች ላይ ልቡን ጥሎ በእነዚህ ነገሮች ላይ ታምኖ ሕይወቱን ይኖራል። ክርስቲያን ነኝ ብሎ ይጠራል። ሐዋርያት የተጠቀሙበት መድኃኒት የስሙ መድኃኒትነት፣ የመድኃኒቱ ዓለም አቀፋዊነት ሐዋርያት በዚህ መልክ ነው ያገለገሉት፣ በዚህ መልክ ነው የሰበኩት። አንዳንዶች ይሄንን መድኃኒት ቅዱሳን በሚሏቸው ሰዎች፣ ቅዱሳን በሚሏቸው ሌሎች ክፍሎች ይሄንን መድኃኒት ተክተው ዘመናቸውን ሙሉ ሲኳትኑ ይኖራሉ። ይሄ መድኃኒት በዚህም አይተካም ወገኖቼ። የምድር መድኃኒት አይደለም፣ ከላይ ከሰማይ ከአብ ዘንድ የመጣ መድኃኒት ነው። ስለዚህ ወገኖቼ አንድ ነገር እናስብ። ይሄ መድኃኒት ታላቅ ነው፣ በእግዚአብሔር ዘንድ የከበረ ነው። ለጠፋው ዓለም፣ ለተበላሸው ዓለም እግዚአብሔር ያዘጋጀው ፍቱም መድኃኒት ነው። ዛሬ ይህንን ቃል የምትሰሙ ኢየሱስ ክርስቶስ የዓለም መድኃኒት ነው፣ መድኃኔ ዓለም ነው። ለዓለም ሁሉ የሚበቃ ነው፣ ሰው እንዲድንበት የተሰጠ። ስለዚህ ወደዚህ መድኃኒት እንምጣ። ዛሬም ቢሆን ይሄ መድኃኒት በቂ ስለሆነ ለየትኛውም ነገራችን መፍትሄ አድርጎ እግዚአብሔር የላከው መድኃኒት ነው። ስለዚህ በሌሎች መድኃኒቶች የታመን ወይንም በሌሎች መድኃኒቶች ላይ ተስፋ ያደረግን ሕይወታችንን የገነባን እነዚህ ነገሮች አያዋጡንም። አንድ መድኃኒት ተዘጋጅቶ ለዓለም ተልኳል። እሱም የእግዚአብሔር ልጅ የዘላለም አምላክ የሆነው ኢየሱስ ክርስቶስ ነው። ይህንን ቃል የምትሰሙ ሕይወታችሁን ከዚህ ቃል ጋር አገናኙ። ሕይወታችሁን በዚህ ቃል ተስፋ አንጹበት ወገኖቼ። ዛሬም ክርስቶስ የዓለም መድኃኒት ነው። ይህንን መድኃኒት እንሰብካለን፣ ይህንን መድኃኒት እናስተዋውቃለን።
ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ያለውን ቃል ላንብና መልእክቴን ጠቀልላለሁ። 1:15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ክብር ለእግዚአብሔር ይሁን። ሁሉ እንዲቀበሉት ኃጢአተኞችን ሊያድን መጣ የሚለው ቃል ኃጢአተኛ አይደለውም ማለት የሚችል ሰው የለም። ሁሉ ሰው ተጠቅቷል። ኃጢአተኝነታችንን ኃጢአተኛ መሆናችንን ካመን መድኃኒት ያስፈልገናል። ስለዚህ ዛሬ ሁላችሁንም የምለው ነገር በዚህ ቴሌቪዥን መስኮት የምትሰሙ ወገኖች በሩቅም በቅርብም ሆናችሁ አንድ መድኃኒት ወደ ዓለም መጥቷል። ፍቱን የሆነ መድኃኒት፣ በኃጢአት ለታመመ ለሰው ዘር ሁሉ የሚሆን መድኃኒት፣ በየትኛውም ክፍል ላይ ላለ፣ ለአዋቂውም ለማያውቀው፣ ለሀብታሙም ለድሃውም፣ ለተመራማሪውም ለሁሉም የሚሆን፣ ለወጣቱም ለአዛውንቱም ለጎልማሳውም የሚሆን አንድ መድኃኒት፣ እሱም ኢየሱስ ክርስቶስ ነው። ይህንን ወደ ሕይወታችን እንቀበል። ለሕይወታችን ይህንን እንመስክር። እግዚአብሔር ሁላችንን የሚርዳን። እንጸልያለን። ጌታ ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። ስለረዳህን ስላገዝከን ተባረክ። ጌታ ሆይ በዚህ ሰዓት ደግሞ ቃልን ስለላክልን የዓለም ሁሉ መድኃኒት የሆነውን ልጅ ክርስቶስ ኢየሱስን እንድናስታውስ ስሙን እንድንጠራ ደግሞም እንደገና ይህንን እውነት በነፍሳችን ላይ በመንፈሳችን ላይ ሕያው ስላደረክ እናመሰግንሃለን። ጌታ ሆይ ዛሬም ቢሆን አንተ አንድ መድኃኒት ነው ያለ፣ አንድ መድኃኒት ነው የምታውቀው። ይህንን መድኃኒት ካለማወቅ ብዙዎች ሕይወታቸውን ኑሯቸውን በብዙ ጉስቁልና ውስጥ እየመሩ ላሉት ዛሬም ይህንን አንድ ያ መድኃኒት የሆነውን በሕይወታቸው ላይ ሕያው እንድታደርግ ነፍሳቸው ይህንን መድኃኒት እንድትቀበል መንፈሳቸው ይህን መድኃኒት ተቀብሎ እንዲያርፍ ከሕመሙ ሰው እንዲድን በጌታ በኢየሱስ ስም በዚህ ተስፋ ሰውን ሁሉ እንድትረዳ እንጸልያለን። እናመሰግንሃለን፣ እናከብረሃለን። በጌታ በኢየሱስ ስም አሜን።